ጋራችን ኢትስዊች እናመሰግናለን። ወደ ዘገባዎቹ አልፋለሁ። አሳን በስፋት በማልማት ገበያ የማረጋጋት ሚናውን እየተወጣ መሆኑን በቃሉ ወረዳ የሚገኘው የአርዲቦ ጎሮ አሳ አስጋሪዎች ህብረት ስራ ማህበር ገለጸ። የአሳ ሀብትን በማልማት ወደ ገበያ ለማቅረብ ወጣቶችን በማደራጀት የቴክኖሎጂ ድጋፍ እያደረገ መሆኑንም የአማራ ክልል የእንስሳትና አሳ ዘርፍ ልማት ፕሮጀክት አስታውቋል። በቀለ ተሾመ የአማራ ክልል የአሳ ሀብትን ለማልማት ሐይቆች ለመስኖ ተብለው የተገነቡ ግድቦችና የአሳ ማስገሪያ ኩሬዎች የመሳሰሉት ምቹ ሁኔታዎች አሉት። ወጣቶቹም በዘርፉ ተደራጅተው ለመስራት እድል ተፈጥሮላቸዋል። በአሳ ማስገር ልማት ተደራጅተው በመስራታቸው የአሳ ምርት ለተጠቃሚዎች በማቅረብ ገበያ የማረጋጋት ሚናቸውን እየተወጡ መሆናቸውንም በደቡብ ወሎ ዞን ቃሉ ወረዳ የአርዲቦ ጎሮ አሳ አስጋሪዎች ህብረት ስራ ማህበር ሰብሳቢም አቶ መሐመድ ሰይድ ገልጸዋል። 55 ነበር፣ አሁን 46 ተጨባጭ ወጣት አለን። ይሄ ማህበር በጣም ኃይለኛ ለውጥና ጥሩ ድል እንደሚያመጣና ወጣቱንም አርሶ አደሩን የሳበ ማህበር ነው። ደስ የሚል ነው። አሁንም ያለው ሁኔታ የራሱን እንትን እያመቻቸ ወጣቱ ከዛም የሚደገፍበትን ነገር አሁን እየጠበቀ ነው ያለው እና እንደቀላል ወጣቱ በደስታ ነው የተቀበለው። ወጣቶችን በማደራጀት አሳን በስፋት ማምረትና ለገበያ ማቅረብ እንዲችሉ የቴክኖሎጂና መሰል ቁሳቁስ ድጋፍ ማድረግ ተችሏል ሲሉም የአማራ ክልል የእንስሳትና አሳ ዘርፍ ልማት ፕሮጀክት አስተባባሪም አቶ ሙሉቀን ዘሪሁን ገልጸዋል። 42 የሚሆኑ የጋራ ፍላጎት ቡድኖች አደራጅተናል። ከፍ አድርገን ደግሞ ወደ 2 ህብረት ስራ ማህበራትና አንድ የተሻሻለ ወይም ዩኒየን ብለን ልንወስደው የምንችል የአሳ ሀብት ልማት ማህበር አቋቁመናል። ለምግብ የበቀውን አሳ ማውጣት በሚያስችል ቴክኖሎጂ እሱን እንዲጠቀሙ አንድ፣ ሁለተኛ አሳ ካወጣ በኋላ ደግሞ እንዳይበላሽ ያንን አቀዝቅዞ ሊያቆይ የሚችል ቴክኖሎጂ፣ ሶስተኛ ደግሞ በፍጥነት ወደ ገበያ ሊቀርብ የሚያስችል ከገበያ ጋር የተሳሰረ ከህብረት ስራ ጋር የተሳሰረ አሰራርን ማቅረብ፣ እነዚህ በመሰረታዊነት አርሶ አደሮቹ ላይ የምንሰራቸው ስራዎች ናቸው። የአሳ ምርትን ለማሳደግ የአሳ ጫጩት በስፋት እንዲመረት ከባለድርሻ አካላት ጋር እየተሰራ መሆኑን ያነሱት አቶ ሙሉቀን ቀጣይ የአሳ ሀብቱን የበለጠ በማልማት አቅርቦትና ፍላጎትን ለማጣጣም የሚያስችሉ ተግባራት እንደሚሰሩ አንስተዋል። የሚያስፈልጉ ቴክኖሎጂዎችን በማቅረብ አሁን ላይ ሆነን ከ3 ሚሊዮን እስከ 4 ሚሊዮን የአሳ ጫጩት እንዲያመርት አድርገናል። ስለዚህ የጫጩት አቅርቦቱን በዚህ መልኩ ተደራሽ ማድረግ ተችሏል። ነገር ግን አሁንም በርካታ ስራዎች ይቀራሉ። ስለዚህ ይህንን አተኩረን መስራት አለብን ነው በእኛ ፕላን። በሚቀጥለው በፌዝ የተያዘው አንዱ እስከ 6 ወር 7 ወር 1 ዓመት ሊያቆይ የሚችል ትልቅ ማቀዝቀዦች መኖር አለባቸው። ሌላው አቅርቦትን ለመጨመር ደግሞ አርሶ አደሩ ልክ እንደ ዶሮ ልክ እንደ በግ በጓሮ ማልማት አለበት። በአማራ ክልል ባለፉት 11 ወራት ከ41500 በላይ ቶን የአሳ ምርት መመረቱን ከክልሉ እንስሳትና አሳ ሀብት ልማት ቢሮ የተገኘው መረጃ ያመለክታል። በ2018 በጀት ዓመት ከ21000 በላይ ስራ ፈላጊዎችን በቋሚና ጊዜያዊ ስራ ዕድል ተጠቃሚ ማድረጉን የደብረ ማርቆስ ከተማ አስተዳደር ስራና ክህሎት መምሪያ አስታውቋል። በተለያዩ የስራ መስክ ለተሰማሩ ማህበራት ድጋፍና ክትትል እያደረገ መሆኑንም ነው መምሪያው ያስታወቀው። ግብረ ወርቅ ጌታቸው ተጨማሪ አላት። ዳዊት እመቤትና ጓደኞቻቸው ወተትና የወተት ተዋጽኦ ኃላፊነቱ የተወሰነ የግል ማህበር በደብረ ማርቆስ ከተማ አስተዳደር ከ1 ዓመት በፊት በእንስሳት እርባታና በወተት ማቀነባበር ዘርፍ ተደራጅተው እየሰሩ የሚገኙ ወጣቶች ናቸው። የማህበሩ አባል ብርሃኑ ተስፋው ማህበሩ በ50 ሺህ ብር ካፒታል ወደ ስራ የገባ ሲሆን አሁን ላይ ተጠቃሚ መሆናቸውን ይናገራል። ማህበሩ ከ40 በላይ ለሚሆኑ ስራ ፈላጊዎች የስራ ዕድል የፈጠረ ሲሆን ከዚህ ባለፈም ከ3000 በላይ የሚሆኑ አርሶ አደሮችን በአባልነት ይዞ ወተት በመረከብና አቀነባብሮ ወደ ተለያዩ የሀገሪቱ ክፍሎች በመላክ በኢኮኖሚ ተጠቃሚ እንዲሆኑ ማድረግ መቻሉን ገልጸዋል። አሁን እየሰራን ላሞቹን ያያቸዋቸው ናቸው። ላሞቹ 3 አካባቢ ነበር የጀመርነው፣ አሁን ወደ 20 ደርሰዋል። የወተት ፕሮሰሱ 2 ነው። ላም እርባታና ወተትና የወተት ተዋጽኦ ማህበራት ጭምር ነው። ወደ 6 ሳይት አካባቢ ከ3000 ባለው አባል ሸፍነን አርሶ አደሩ ማለት ነው ሸፍነን እንሰራለን። እንደ ዳዊት እመቤትና ጓደኞቻቸው ሁሉ ያነጋገርናቸው በዶሮ እርባታና በስንዴ ዱቄት ማምረት ስራ የተሰማሩ ማህበራትም በተሰማሩበት የስራ ዘርፍ ውጤታማ እየሆኑ መምጣታቸውን ተናግረዋል። በ1000 ዶሮ ካፒታል የዛኔ በነበረው በ45 ብር የሳሶ ዝርያ ነበር የዛኔ እየሰራ ነው የነበር። ያሉና ወደ 4000 የእንቁላል ጣይ ዝርያዎች ነው ያሉን። እኛ ጋር ሲፈጭተን ለራሳችን ለዳቦ ቤት ነው ለህብረተሰቡ የምናቀርብ። አሁን የጀመርንበት ሰዓት ያው የምርት ሰዓት ስላልሆነ ትንሽ ያቀሙ ስንነ ስላለ ያው ለህብረተሰቡ ለማከፋፈል
በሂደት ላይ ነው ያለን። ማህበራቱ ስራቸውን አሁን ካሉበት የበለጠ ለማስፋት የማስፋፊያ ቦታና የብድር አቅርቦት ችግር እንደገጠማቸው አንስተዋል። መለከተው ተቋም መሬት በአፋጣኝ ቢሰጠን እንደኛ ገንብተን ለመስራት ነው። ምክንያቱም አሁን ያሉኝን ኦርደሮች ለማምጣት እንዳየሽው ሁሉም 3 ቤቶች በእነዚህ ዶሮች ተሞልተዋል። አሁን ደግሞ የገበያ ችግር ስላለ ዶሮችን መሸጥ ስላልቻል ግዴታ ማስጣል አለብን። አቅሙ ስነስላለ ብዙ እንትን ማለት አልቻለም። ለወደፊቱ 24 ሰዓት ሲሆን 30 እና ከ30 በላይ ሰራተኛ ወስጣችን እንይዛለን። የደብረ ማርቆስ ከተማ አስተዳደር ስራና ክህሎት መምሪያ ኃላፊ አቶ መኮንን ሙሉ አዳም በ2018 በጀት ዓመት ከ21 ሺህ በላይ ለሚሆኑ ስራ ፈላጊዎች በተለያዩ ስራ ዘርፎች በቋሚና ጊዜያዊ የስራ ዕድል ተጠቃሚ ማድረግ ተችሏል ነው ያሉት። ለ18513 የሚሆኑ ወጣቶች የስራ ዕድል ለመፍጠር አቅደን በበጀት ዓመቱ ከ100% በላይ የወጣቶች የስራ ዕድል የፈጠርንበት ሁኔታ ነው ያለ። ከነዚህም ውስጥ 16416 ለሚሆኑ ቋሚ የስራ ዕድል የተፈጠረበት ሁኔታ ነው ያለ። ሌላው ከ5500 በላይ ለሚሆኑ ወጣቶች ደግሞ ጊዜያዊ የስራ ዕድል ወይም ከአንድ ቀን እስከ 1 ዓመት የማይሞላ ጊዜያዊ የስራ ዕድል የተፈጠረበት ሁኔታ ነው ያለ። በበጀት ዓመቱ ለወጣቶች 22 ሚሊዮን ብር የሚገመት የገበያ ትስስር መፈጠሩንና ከ39 ሚሊዮን ብር በላይ ብድር ማቅረብ ተችሏል ብለዋል። በዚህ በጀት ዓመት በመደበኛ ብድር ያሰጠናቸው 30 ሚሊዮን ብር ተሰጥቷል። 9 ሚሊዮን ብር ደግሞ ተዘዋዋሪ ብድር ከጸደይ ባንክ ጋር የሰጠንበት ሁኔታ ነው ያለ ማለት ነው። በኢንተርፕራይዞች የሚነሱ የማስፋፊያ ቦታና የብድር አቅርቦት ጥያቄዎችን ለመመለስ እየተሰራ መሆኑን ኃላፊው አስረድተዋል።